እድል ሰጥቶናል። ዛሬ የምናየው ቃል እንግዲህ በሁለቱ በተነበበው የወንጌልና የመልእክት ክፍል ጋር ያለው ቃል ሁለቱም በአንድ አይነት የሚሄዱ ቃላት ናቸው። እዛ ላይ ቆመን ነው የምናየው። ዘፍጥረት 4 ከ1 እስከ 15 ተነበዋል እና ሉቃስ 18 ከ9 እስከ 14 እንዲሁ ተነበዋል። እና በሁለቱም ክፍል ውስጥ እግዚአብሔር የሚቀበለውና የማይቀበለው አምልኮ አለ እና የሚቀበለው ጸሎት አለ፣ የማይቀበለው ጸሎት አለ እና የሚያከብረው ፊት አለ፣ የማያከብረው ፊት አለ። ስለዚህ በተለይም ደግሞ በዘፍጥረት 4 ላይ በተገለጠው ሁኔታ ላይ ለቃየል የተነገረው ቃል ኃጢአት በደጅ ታደባለችና ፈቃዷም ወደ አንተ ነው፣ አንተ ግን ምን ሆንባት? ንገስባት የሚል ቃል እግዚአብሔር ሲናገር ታያላችሁ። እና ኃጢአት ሁል ጊዜ በአንተ ደጅ ታደባለች። ምን ለማለት? አንተን ለማግኘት፣ በአንተ ላይ ለመንገስ። ስለዚህ ሁለንተናን ለመውረስ የአንተን ደጅ ኃጢአት እያንኳኳ ስለሆነ እና ኃጢአት እያንኳኳ ስለሆነ ኃጢአት በአንተ ላይ እንዳይነግስ አንተ ንገስባት። የምናገርበት ርዕስ እሱ ነው። እኔ የምናገረው እሱ ላይ ነው። ኃጢአት በደጅ ታደባለችና ፈቃዷ ወደ አንተ ናት። ኃጢአት እንዳይነግስ በኃጢአት ላይ ንገስባት። እንግዲህ ኃጢአት ላይ ለመንገስ የሚችል ሰው እግዚአብሔርን የሚፈራ ሰው ነው። እግዚአብሔርን በእውነትና በመንፈስ ማምለክ የሚችል ሰው ነው። ለእግዚአብሔር ፈቃድ ሕይወቱንና ኑሮውን፣ ቤቱን፣ ዘመኑን ማስገዛት የሚችል ሰው ኃጢአት ላይ መንገስ ይችላል። ኃጢአት በዛ ሰው ላይ መንገስ አይችልም። እግዚአብሔርን በመታመን በእግዚአብሔር ፊት ራሱን በማዋረድ በትሕትና እና በንጹሕና ፍጹም በሆነ ልብ ወደ እግዚአብሔር ለመቅረብ በሚወድ ሰው ሕይወት ውስጥ ኃጢአት ሊነግስ አይችልም። እና ኃጢአት ቢፈታተን እንኳን ኃጢአት ቢመጣ እንኳን ወደ እግዚአብሔር መቅረብ እንዴት እንደሆነ ስለሚያውቅ ያመልጣል። ኃጢአትን አምልጦ ወደ እግዚአብሔር ምሕረት ይጣላል። የእግዚአብሔር ምሕረት ይቀርበዋል። ስለዚህ እግዚአብሔር ሁል ጊዜ ኃጢአተኞችን የማዳንን ሥራ፣ ኃጢአተኞችን የማስመረጥ ሥራ ነው የሚሠራ እና ጻድቃንን ፍለጋ አልመጣም። በመጀመሪያ ደረጃ እግዚአብሔር ወደዚህ ዓለም ልጁን አሳልፎ ሲሰጥ ጌታ ኢየሱስ ክርስቶስ የመጣበት ትልቁና ዋነኛው ጉዳይ ኃጢአተኞችን ለማዳን ነው። ስለዚህ ኃጢአተኞች መዳን የሚችሉት ምን ሲሆኑ ነው? ክርስቶስ በሠራው ሥራ ሲታመኑ እና በክርስቶስ በራሱ ሲታመኑ ነው። የእግዚአብሔርን ቃል የራሳቸው ሲያደርጉት ማለት ነው። እና እንግዲህ በሁለቱም የአዳም ልጆች በዛ ክፍል ውስጥ እንደተጠቀሰ አቤልና ቃየል አምልኮ ይዘው ወደ እግዚአብሔር ፊት እንደቀረቡ ታያላችሁ። አንደኛው ገበሬ ነው፣ የምድር ፍሬ ይዞ ቀረበ ነው የሚለው። ሁለተኛው ደግሞ እረኛ ነው፣ ከበጎቹ መካከል የተመረጠውንና የሰባውን እና የሰውን ዓይን የሚስበውን የእሱን ዓይን የሳበውን እና ወፈር ያለውንና የተመረጠውን ይዞ ወደ እግዚአብሔር ፊት ቀረበ። ስለዚህ ሁለቱም የቀረቡት ወደ እግዚአብሔር ፊት ነው። ያቀረቡትም ለእግዚአብሔር ነው። እግዚአብሔር ከነዚህ መርጦ ለምን ተቀበለ ብላችሁ ካላችሁ እግዚአብሔር ስጦታውን ከማየት በፊት ሰጪውን ልብ ያያል እና የልብን አቀራረብ፣ የውስጥን ሐሳብ፣ የውስጥን ስሜት ይመረምራል። ስለዚህ እግዚአብሔር ሰዎችን ለመቀበል አምልኮን ለመቀበል የመጀመሪያው ፍተሻ የሚያደርገው እንደ ሰው ሳይሆን የሰው ልብ ውስጥ ነው። ልባችንን ነው የሚያየው። ስለዚህ የእግዚአብሔር ቃል ለዚህ ነው እንግዲህ እና በእግዚአብሔር ፊት ልብሳችሁ ሳይሆን ልባችሁን አፍሱ ብሎ የሚናገር ልብን የሚመረምር ውስጥን የሚያይ ከማንም ምስክርነትን ማይሰማ ማይቀበል እሱ አይቶ የሚፈርድና የሚሰጥ አምላክ ስለሆነ ከልብ አቀራረብ ጋር የነበረውና አመጣጡን እና ለዛ ነገር ያነሳሳውን ነገር ከኋላ ያለውን ሰው የማያየውን ፈትሾ ያያል። ስለዚህ አሁን በቃየልና በአቤል መስዋዕት መካከል
የታየው የልብ ፈተና ነው። ስለዚህ የአቤል ልብ ፍጹም ነበር። ከልብ ነው የመጣው፣ ከውስጥ ተነስቶ ነው እና የተመረጠውን ነገር ይዞ ሊመጣ ፈለገ። ቃየል ደግሞ መስዋዕት ማቅረብ አለብን፣ በቃ እንግዲህ ለእግዚአብሔር መቅረብ ያለበት ነው። ስለዚህ ከልብ ባይሆንም ስርዓቱን ልፈጽም አይነት አቀራረብ ይመስላል። ይህም ብቻ አይደለም፣ ቀናተኛ ነው ደግሞ በወንድሙ ላይ የሚቀና እና ንጹሕ ያልሆነ ልብ ይዞ በእግዚአብሔር ፊት የቀረበ ስለነበረ አሁን ወንድምን ገዳይ የሆነ ልብ፣ ወንድምን ገዳይ የሆነ መንፈስ፣ ወንድምን የሚያጠፋ ለወንድም መልካም ያልሆነውን ነገር የሚያስብ ልብ ይዞ ስለነበር፣ ስለዚህ ምን አደረገ ይላል? አልተመለከተም እግዚአብሔር ይላል። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም፣ ወደ አቤልና ወደ መስዋዕቱ ተመለከተ። ስለዚህ ምን ማለት ነው? የአቤልን ተቀበለ፣ የቃየልን ተወ። ስለዚህ ተነሳና ተናደደ፣ ተበሳጨ። ለምን የእሱን ተቀብሎ የኔን ተወ? ወንድሙን አልነበረም ማየት ያለበት። መጀመሪያ ልቡን ነው መፈተሽ የነበረበት፣ ውስጡን ነው መመርመር ያለበት። ወደ እግዚአብሔር ሲቀርብ ምን አይነት ልብ ይዞ እንደመጣ ማየትና መፈተሽ ያለበት ራሱን ነበር እንጂ ወንድሙን አይደለም። ሰው ሁሉ የሚቀርበው ወደ እግዚአብሔር፣ የሚያድን እግዚአብሔር ነው፣ የሚታደግ እግዚአብሔር ነው፣ ዋጋ የሚሰጥ እግዚአብሔር ነው፣ የሚመለክ እግዚአብሔር ነው፣ አምልኮ የሚቀበል እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ስንመጣ ሰዎችን እያየን አይደለም የምንመጣው። ጓደኛን እያየን፣ ወዳጅ እያየን፣ ሰውን እያየን ሳይሆን እግዚአብሔር ራሱን እያየን እንመጣለን። የምንመጣበት ደግሞ ዋነኛው ነገር ከእግዚአብሔር ልንቀበር፣ ከእግዚአብሔር ጋር ልንገናኝ፣ እግዚአብሔር እንዲገናኘን ሆነን እግዚአብሔር በሚፈልግ መንገድ ራሳችንን ማቅረብ መቻል አለብን። ስርዓት ለመፈጸም አንመጣም። ሰዎች ስለሚያደርጉት አናደርግም። ሰው ስለሚሰጥ አንሰጥም። ሰው ስለሚዘምርለት አይደለም የምንዘምረው እና ሰው ስላመለከ አይደለም ማምለክ ያለብን። እኔ የተፈጠርኩት ለማምለክ ነው። አምላኬ ስለሆነ አመልከዋለሁ። ክብር ለእግዚአብሔር ይሁን። ማንም አመለከ አላመለከ፣ ማንም መጣ አልመጣ፣ አምላኬን ካገኘው እኔ ከአምላኬ ጋር ጉዳይ አለኝ። አምላኬን አመልከዋለሁ። አሜን፣ 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 አሜን። ክብር ለእግዚአብሔር ይሁን። የሚመለክ አምላክ፣ ፈጣሪ የሆነ አምላክ፣ ሁሉን ያደረገ አምላክ፣ ከሁሉ የሚበልጥ አምላክ፣ ከሁሉ የከበረ አምላክ፣ ማንም የሚመስለው የሌለ አምላክ፣ ሕይወቴን ከሞት ያዳነ፣ ከኃጢአት ኃይል የፈታኝ፣ ከሰይጣን ኃይል የፈታኝ፣ ከዓለም ኃይል የፈታኝ፣ ከወደቅኩበት ቦታ ያነሳኝ፣ ሳግነው ከእናቴ ማፀን አንስቶ የተሸከመኝ፣ ወደዚህ ወደ ተሻለው ክብር ያመጣኝ ኢየሱስ ጌታ ነው። ስለዚህ ይመለካል። አምላኬ ነው፣ አመልከዋለሁ። እስቲ አምላኬ ነው፣ አመልከዋለሁ በሉት። ክብር ለእግዚአብሔር ይሁን። ስለሰጠኝ አይደለም፣ ስላልሰጠኝም አይደለም። አምላኬ ስለሆነ አመልከዋለሁ። እግዚአብሔር ፈጣሪዬ ስለሆነ አመልከዋለሁ። ጌታዬ ስለሆነ አመልከዋለሁ። ንጉሴ ስለሆነ አመልከዋለሁ። ስለዚህ ሰው መጣ አልመጣ፣ ሰው አመለከ አላመለከ ጉዳይ አይደለም። እኔና አምላክ ጋር ነው ጉዳዩ። ሃሌሉያ! ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር ስንራመድ፣ ከእግዚአብሔር ጋር ስንወጣ፣ ከእግዚአብሔር ጋር ስንገባ አምላካችን ማን እንደሆነ ገብቶን የማንከተለው ከሆነ ዋጋ አጥተናል። የመጀመሪያው ዋጋ አምላካችን ማን እንደሆነ ገብቶን ከልባችን ስንከተለው። ስለዚህ ይሄ ነገር ስላልገባው ቃየል በአቤል ላይ ቀና። እንዴ ምን ያገባዋል አቤል? እግዚአብሔርና እሱ መታየት ያለባቸው እግዚአብሔርና እሱ ነው እንጂ እና ከአቤል ጋር ምን ጣልቃ ያስገባዋል? ምንም። ለአቤል ዋጋ የሚሰጥ እግዚአብሔር፣ ለእሱ ዋጋ የሚሰጥ እግዚአብሔር፣ የአቤልን አምልኮ የሚቀበል እግዚአብሔር፣ የእሱን አምልኮ የሚቀበል እግዚአብሔር። ስለዚህ ማን ፊት ቆሞ ምን እንደሚያደርግ የማይገባው ሰው ሁል ጊዜ ከእግዚአብሔር ጋር ይተላለፋል። ከእግዚአብሔር ጋር ከመተላለፍ እግዚአብሔር ይጠብቃል። እንዳንተላለፍ፣ ከአምላካችን ጋር እንዳንተላለፍ፣ አምላካችን ስለሆነ እሱን ለማምለክ መቁረጥ አለብን። በቃ የሚያመልከው እግዚአብሔር አምላኬ ስለሆነ ነው። ስላበላኝ አይደለም፣ ስላጠጣኝም አይደለም፣ ስላለበሰኝ አይደለም፣ ምንም ስላደረገ ሳይሆን አምላኬ፣ ፈጣሪ፣ አድራጌ፣ ሰሬ፣ ጌታዬ፣ ንጉሴ፣ ሕይወቴ ስለሆነ
ከምንም ጋር ሳላወዳድር አመልከዋለሁ። ይመለካል። እኛ ባናመልከው ሰማይ ያሉ ሰራዊት ከቁጥር እልፍ በላይ የሆኑ መላእክት ሌትና ቀን ሳያቋርጡ በቀንና በሌሊት ሳይደክሙ ቅዱስ 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 እግዚአብሔር ምድር ሁሉ በግርማው ሞልታለች እያሉ ስግደትና አምልኮ የሚያቀርቡለት ከእልፍ በላይ የሆኑ ሰራዊት አሉት ጌታ ነው። ብናመልከው የምንጠቀመው እኛ ነን እንጂ ለሱ ምንጨምርለት ነገር የለም። እና አምላካችንን አውቀን ስናመልክ ምናተርፍ እኛ ነን። በረከቱ የኛ ነው፣ ሕይወቱ የኛ ነው፣ ሰላሙ የኛ ነው፣ እረፍቱ የኛ ነው እንጂ እና ባናመልከው እሱ አይጎልበትም፣ እኛ አይጎልብናል። ስለዚህ አምላካችን ስለሆነ አምላካችንን ማምለክ አለብን። ስናመልክ በእውነትና በመንፈስ ማምለክ አለብን። ዮሐንስ 4:24 ላይ 29 ላይ ምን ብሎ ነው የሚናገረው? እግዚአብሔር አብ በእውነትና በመንፈስ የሚያመልኩትን ይሻል እና በእውነትና በመንፈስ የሚሰግዱለትን ይሻል። በእውነት በመንፈስ። ስለዚህ እግዚአብሔር የሚመለከው በእውነት ነው በመጀመሪያ ደረጃ እና ከዛም በመንፈስ ነው። እንደዚህ አይነቶቹን ነው የሚሻው። ሉቃስ 18 ላይ የተነበበው ክፍል ውስጥ ሄደን ስንመለከት ደግሞ ሁለት ሰዎችን እናያለን። ሁለቱም ሰዎች ለአምልኮ የመጡ ሰዎች ናቸው። ሁለቱም ሰዎች ወደ ቤተ መቅደስ የወጡ ሰዎች ናቸው። ሁለቱም ሰዎች በእግዚአብሔር ፊት የቆሙ ሰዎች ናቸው። ሁለቱም ሰዎች እግዚአብሔርን ፍለጋ ነው የመጡት። አንደኛው ፈሪሳዊ የሚባል ነው፣ ሁለተኛው ደግሞ ቀራጭ ነው። ስለዚህ ሁለቱም ወደ መቅደስ ወጡ ነው የሚለው። ለምን? ለጸሎት እና ለጸሎት ልክ በእግዚአብሔር ፊት ጊዜ ሰጥተው ሊሰግዱለት ሊያመልኩት ወደ መቅደስ ወጡ። ምክንያቱም መቅደስ የአምልኳቸው ማዕከል ነው። በብሉይ ኪዳን ውስጥ ስታዩ አምልኮ ማዕከል መቅደስ ነው። በዛ ቦታ መጥቶ የሚለምን ሰው፣ በዛ ቦታ መጥቶ የሚጸልይ ሰው ጸሎቱ ይሰማል፣ ጥያቄው ይመለሳል። ስለዚህ በዛ ቦታ ለሚጸልይ ሰው እግዚአብሔር በፈቀደበት ሁኔታ ቀርቦ ለሚለምን ሰው ልመናውን እግዚአብሔር ይሰማል። እና ይህን እንደሚያደርግ ይህንን ደግሞ እንደሚሰራ አንደኛ ነገሥት ምዕራፍ 18 ላይ ሰለሞን በጸሎቱ ውስጥ ወደ መቅደሱን ሰርቶ ከጨረሰ በኋላ በዛ ቦታ ላይ ሲጸልይ እግዚአብሔር የገባለት ቃል አለ እና በእግዚአብሔር ፊት አንደኛ ነገሥት ምዕራፍ 7 ላይ ታሪኩን እናንተ ታነባላችሁ። ሰፊ ነው፣ ግን አንዳንድ ነገር ለመጥቀስ ያህል ትንሽ ነገር ከዛ ክፍል ላይ ያለው 7 ላይ ቁጥር 27 እንደዚህ ይላል፣ በውኑ የእግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝ ዘንድ አይችልም። ይልቁንስ እኔ የሠራሁት ቤት እንዴት ያንስ! ነገር ግን አቤቱ አምላኬ ሆይ ወደ ባሪያ ጸሎትና ልመና ተመልከት። ዛሬም ባሪያ በፊት የሚጸልየውን ጸሎትና ጥሪውን ስማ። ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚህም ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖች በሌሊትና ቀን የተገለጡ ይሁኑ። ባሪያህና ሕዝብ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ፣ በማደሪያም በሰማይ ስማ፣ ሰምተህም ይቅር በል። የሠራሁ ቤት ለአንተ የሚመጥን አይደለም። ሰማያት ሁሉ ሊይዙ አይችሉም። አንተ ትልቅ ነህ፣ እኔ ካዘጋጀሁት ትበልጣለህ። ነገር ግን እዚህ ቦታ ላይ ስሜን አኖራለሁ ብለህ ስላልክ፣ በዚህ ቦታ በዚህ መቅደስ ስሜን አኖራለሁ ብለህ ስላልክ፣ ስምህ ባለበት በዚህ ቦታ መጥቶ የሚለምኑ ሰዎች በፊት ሲቀርቡ ኃጢአታቸውን ይቅር በል፣ ጸሎታቸውን ስማ ብሎ ይጸልያል።
ይሄም ብቻም አይደለም። ቁጥር 37 ላይ አለፍ ብላችሁ እንትን ስታዩ 35 ላይ አንተን ስለበደሉ ሰማያት በተዘጋ ጊዜ ዝናብ ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቃቸውም ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ፣ የሚሄዱበትንም መልካም መንገድ በማሳየት የባሪያዎችህን የሕዝብህንና የእስራኤልን ኃጢአት ይቅር በል፣ ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። ጥያቄውን ወይ ጸሎቱን ስታዩ አንተን በድለው በበደላቸው ምክንያት ለክፉ ነገር አሳልፈ ብትሰጥ፣ ሰማያት ብትዘጋ፣ ረሃብ ቢሆን፣ ዝናብ ባይመጣ፣ በዛን ጊዜ ደግሞ ኃጢአታቸውን ተሰምቷቸው ተመልሰው ፊትህን ቢፈልጉ በዚህ ቦታ አንተ ኃጢአታቸውንና በደላቸውን ይቅር በል እና ለምድራቸውም ዝናብን እንደገና ላክ ይላል። ሲመለሱ ቁጥር 37ም ላይ እንደዚሁ ትላል። በምድር ላይ ረሃብ ወይም ቸነፈር በሆነ ጊዜ ዋግ ወይም አረማሞ ወይም አንበጣ ወይም ኩኩባ ቢሆን የሕዝብህን ጠላት የአገሩንም ቀበሌዎች ከቦ ቢያስጨንቃቸው መቅሰፍት ዳዌ ሁሉ ቢሆን ማናቸውም ሰው የልቡን ሕመም አውቆ ጸሎትና ልመና ቢጸልይ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠሃት ምድር ላይ በምኖሩበት ዘመን ሁሉ ይፈሩ ዘንድ በባሪያህ በሰማይ ስማ፣ ይቅር በል። አንተ ብቻ የሰውን ልጆች ሁሉ ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለውና ስጠው። የሰውን ልብ ሁሉ ምን ታደርጋለህ? አንተ ታውቃለህ። ልብን ለምታውቀው ሰው እንደ ልቡ መልስለት እያለ ነው ይጸልይ። ስለዚህ ወደዚህ መቅደስ መጥተው ቅድም በሉቃስ ውስጥ ያየናቸው ሰዎች ይሄ እግዚአብሔር ስሙን ያኖረበት ቦታ ስለሆነ ስሙን ያደረገው ማደሪያው ስለሆነ ወደ ማደሪያው መጥተው መጸለይ ጀመሩ። በክፍሉ ውስጥ የምናያቸው እንግዲህ ቅድም እንዳልኳችሁ ሁለት ሰዎች ናቸው። አንደኛው በራሱ የተማመነ የራሱን ጽድቅ የሚቆጥር እና በጽድቁ የሚታመን ማንም እንደሱ ያለ እንደሌለ አድርጎ የሚያስብ፣ ስለዚህ ጽድቁን እየቆጠረ በእግዚአብሔር ዙፋን ፊት ቀርቦ ያደረገውን መልካም ሥራ እና እየተናገረ እግዚአብሔርን አመሰገንኩ የሚል ሰው ነው። ያ ሰው ፈሪሳዊ ይባላል። ክፍሉን እንግዲህ ብናነበው የበለጠ እንግዲህ ግልጽ ይሆንላችኋል። ቅድምም ተነበዋል፣ እንደገና ልብ እንድንለው ግን አነበዋለሁ። 18 ከ9 እስከ 14 ጻድቃን እንዲሆኑ በራሳቸው ለሚታመኑና ሌሎችን ሁሉ በጣም ለሚንቁ ምን ለሚያደርጉ ሌሎችን በጣም ለሚንቁ ይህን ምሳሌ ነገራቸው። እንደዚህ ስል ሁለት ሰዎች ሊጸልዩ ወደ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ። ፈሪሳዊ ቆሞ በልቡ ይህን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ቀማኞችና አመፀኞች አመንዝሮችና ወይም እንደዚህ ቀራጭ ስላልሆንኩ አመሰግንሃለሁ። ስለምንድን ነው ምስጋና? ስለምንድን ነው ምስጋና? እግዚአብሔር ስላደረገለት ነገር ነው። ምስጋና ነው እንዴ? ምስጋና አይደለም፣ የትዕቢት ቃል ነው እና የራሱን ጽድቅ ነው የሚያወራው። እኔ የተሻልኩ ነኝ፣ እኔን የሚመስል የለም፣ እንደዚህ ቀራጭ አይደለሁም፣ ስለዚህ እንዲህ ስለሆነ አመሰግንሃለሁ ይልና ይቀጥላል። በየሳምንቱ 2 ጊዜ እጦማለሁ እና አንድ ጊዜ አይደለም 2 ጊዜ በጾምና በጸሎት ወደ አንተ እመጣለሁ። በየሳምንቱ ማክሰኞና ሐሙስ አይሁድ በጾምና በጸሎት ወደ መቅደስ የሚወጡበት ቀን ነው። ያንን እንግዲህ ይዞ ነው ኮታ አድርጎ ነው የሚጸልየው። በየሳምንቱ 2 ቀን ጾማለሁ። ምን እንደ ጾመ እግዚአብሔር ይወቀው እና ምን እንደ ጸለየ እግዚአብሔር ይወቀው። ስለዚህ ቀራጩ ግን ይላል በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳ አልወደደም። የእግዚአብሔር ክብር አስፈራው፣ የእግዚአብሔር ሞገስ አስፈራው፣ የእግዚአብሔር ጽድቅ የእግዚአብሔር ቅድስና አስፈራው። ቀራጩ ራሱንና እግዚአብሔርን ሲያይ እሱ ኃጢአተኛ በእግዚአብሔር ፊት እንኳን መቅረብ የማይገባው ሰው እንደሆነ ራሱን ይቆጥራል። ስለዚህ መቅረብ የሌለብኝ ሰው ወደዚህ ጌታ ፊት መቅረብ የሌለብኝ እኔ እንዴት ሊመጣ ቻልኩ እያለ እየተንቀጠቀጠ እየፈራ ነው የቀረበው። ያኛው ደፋር
እግሩን ፈታ አድርጎ በቃ ወደ ላይ ወይ ቤት ጠጋ ብሎ ወደ እግዚአብሔር እንትን ብሎ ጆሮው ላይ ይጮህበታል። ይሄኛው ግን ወደ እግዚአብሔር መቅደስ ፊቱን እንኳን ሊያቀና አልወደደም፣ አልደፈረም ይላል። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። እላችኋለሁ ከዚህ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ሁሉ ይዋረዳልና ራሱን ግን የሚያዋርድ ከፍ ይላል። ስለዚህ ሁለቱም ጸሎት ነው። ሁለቱም ወደ ቤተ መቅደስ ነው የመጡት። ሁለቱም ደግሞ ያላቸውን ነገር ሲናገሩ ታያላችሁ። ስለዚህ አንደኛውን ግን እግዚአብሔር ተቀብሎታል፣ አንደኛው ግን ፋንድያ ሆኖ ወድቋል፣ አልተቀበለውም። ስለዚህ በእግዚአብሔር ፊት ጽድቁን የሚቆጥር ሰው ጻድቅ አይደለም። በእግዚአብሔር ፊት ኃጢአቱን የምናዘዝ ሰው ግን ጻድቅ ነው። ክብር ለእግዚአብሔር ይሁን። ወደ እግዚአብሔር ስንቀር እግዚአብሔር የሚያስፈራ የሚያስደነግጥ ባለ ትልቅ ሞገስ ባለ ትልቅ ግርማ እግዚአብሔር ኃያል እግዚአብሔር ጻድቅ እግዚአብሔር እውነተኛ አምላክ ስለሆነ ውስጥን ልብን የሚመዝን አምላክ ስለሆነ በትልቅ ፍርሃትና ትሕትና ልንቀርበው የሚገባ አምላክ እንጂ ልንዳፈረው የሚገባ አምላክ አይደለም። በአፋችን ተናግረን የምናልፈው ጉዳይ ሳይሆን ሳንናገር ውስጣችንን የሚያነብ ጌታ ነው። ዮሐንስ 2:25 ላይ ስትመለከቱ ጌታ ኢየሱስ ክርስቶስ የሰውን ልብ ሁሉ ያውቅ ስለነበረ ስለ ሰው ማንም ሊነግረው አያስፈልገውም ይላል። ምን ስለሚያደርግ? የሰውን ልብ ሁሉ ስለሚያውቅ። የኔና የእናንተን ልብ ያውቃል። እናንተ ፊቴን ነው የምታውቁት፣ እኔ ፊታችሁን ነው የሚያየው። ግን ልባችንን እግዚአብሔር ይመዝናል። ማን እንደሆን ከልባችን ተነስቶ ነው እግዚአብሔር የሚፈርደው። ስለዚህ አሁን እነዚህ ሰዎች ሁለቱ በቆሙበት ጊዜ የመጀመሪያው በራሱ የሚተማመን የራሱን ጽድቅ የሚናገር በራሱ ጽድቅ የቆመ እና ለራሱ ጽድቅ ከፍተኛ ግምት የሰጠ በእግዚአብሔር ፊት የጾመበትን የጸለየበትን አስራት የከፈለበትን እነዚህን ነገሮች መልካም ሥራ አድርጎ እግዚአብሔር ፊት ቀርቦ እና እንደዚህ ሆኛለሁ እያለ እየተናገረ ነው የምታዩት። ይህም ብቻ ሳይሆን ሌሎችን ደግሞ ጨርሶ የምንቅ ማንም እንደኔ ያለ የለም የሚል ማለት እንደኔ ያለ እና ማንንም አልመስልም፣ ሌሎች አመንዝሮችን አልመስልም፣ ቀራጮችን አልመስልም፣ እንደዚህ ቀራጭ አልመስልም፣ እንደ ግብዞች አይደለሁም፣ እኔ የተለየሁ ነኝ እያለ እግዚአብሔር ያልመሰከረለት ስለ ራሱ የሚመሰክር አይነት ሰው ነው። ስለዚህ ይህ ሰው የመጀመሪያው ደረጃ በራሱ ብቻ ነው የሚተማመነው፣ በእግዚአብሔር አይተማመንም። በራሱ የሚተማመን ሰው እግዚአብሔር አያስፈልገው፣ በራሱ ቆሟልና። ሁለተኛ በራሱ ጽድቅ ብቻ ነው የቆመው፣ የእግዚአብሔርን ጽድቅ አልፈለገም። እና ጽድቅ ከሚያጸድቅ ከእግዚአብሔር ጸጋ ከእግዚአብሔር ምሕረት የሚመነጭ እንጂ ከራስ ማንነት የሚመነጭ አይደለም። ይሄ ከራሱ በመነጨ ነገር ጻድቅ ነኝ ብሎ ስለሚናገር የእግዚአብሔር ጽድቅ አልነካውም። ስለዚህ ከእግዚአብሔር ጽድቅ ውጪ ነው ራሱ። እና ሌላውን ደግሞ እንግዲህ በጣም አድርጎ ሌሎችን በጣም አድርጎ ይንቃል፣ በጣም አድርጎ ያዋድራል፣ በጣም አድርጎ ያንቋሽሻል። ስለ ሰው ያለው ግምት በጣም ዝቅተኛ ነው። ስለ ባልንጀራው ያለው አመለካከት በጣም ዝቅተኛ ነው። ስለዚህ ባልንጀራውን ሳይወድ እግዚአብሔርን ወዳለሁ ብሎ ቢናገር በእግዚአብሔር ፊት ብዙ ተቀባይነት ያለው አይደለም። እግዚአብሔርንም አይወድም፣ ባልንጀራውንም አይወድም። ከራሱ በታች ዝቅ አድርጎ መመልከት ተግባሩ ነው። ስለዚህ በዚህ ምሳሌያዊ አነጋገር ውስጥ የምናየው ክርስቶስ የዚህን ሰው ስንፍና አደባባይ ላይ ስገልጥ በምሳሌ ስገልጥ ነው ያየ። በራሳቸው ለሚታመኑ እግዚአብሔርን ተስፋ ለማያደርጉ ምን እንደሚመስሉ ሊያሳይ ምሳሌ ወሰደና ተናገረ ነው። ጌታ ነው ይህንን ክፍል አንስቶ ያስተማረ። ስለዚህ ስናገር በእግዚአብሔር ፊት ተቀባይነት እንዲኖራቸው በራሳቸው በእግዚአብሔር ፊት ተቀባይነት እንዳይኖራቸው በራሳቸው ራሳቸውን መከላከል የቻሉት ናቸው። እግዚአብሔር የሚቀበለው ሰው ትሑት ነው፣ ራሱን የሚያዋርድ ዝቅ ያለ በደሉን የተረዳ ኃጢአተኝነቱን የተረዳ
እና በእግዚአብሔር ጽድቅ ሊታመን በእግዚአብሔር ምሕረት ሊታመን ወደ እግዚአብሔር የሚቀርበውን ሰው እንጂ እና የራሱን ጽድቅ እየቆጠረ በእግዚአብሔር ፊት የሚቆም ሰው ጻድቅ አይደለም። ይህ ምሳሌያዊ አነጋገር እንግዲህ ቢሆንም በተለያየ ሁኔታ በእግዚአብሔር ፊት ራሳቸውን ከፍ በማድረግ የሚያጸድቁ ሰዎች ውድቀትና የራሳቸውን ደግሞ ድካም ተረድተው በእግዚአብሔር ፊት ራሳቸውን በማዋረድ በንስሐ በእግዚአብሔር ፊት በመቅረብ ከእግዚአብሔር ፊት ምሕረትን የሚቀበሉ ሁለቱን ሰዎች ያሳያል። ድካምን ተረድተን ወደፊቱ ስንመጣ እግዚአብሔር በብርታቱ ያግዘናል፣ በጸጋው ያግዘናል፣ ኃጢአታችንን ይቅር ብሎ ይቀበለናል። ስለዚህ ከዚህ ከሁለቱ ሰዎች ሁለቱም ስለ ራሳቸው ነው የሚናገሩት። ሁለቱም ጸሎት ጸልየዋል። ባነበብነው ክፍል ውስጥ ሁለቱም ጸለዩ። የጸሎቱ አይነት የተለያየ ነው። ቅድም እንዳልኩት ሁለቱም ጸለዩ። ሁለቱም ግን በእግዚአብሔር ፊት ሆነው ነው የሚናገሩት፣ እግዚአብሔር ዳኛ አድርገው። ሁለቱም ለጸሎት ወደ መቅደስ ነው የመጡት። ሁለቱም ሲጸልዩ እንመለከታለን። ከሕዝቡ ጋር አብሮ የሚጸለይበት የጋራ አምልኮ ጊዜ ሳይሆን ለብቻቸው ወይም በግላቸው ወደ መቅደስ ወጥተው የሚጸልዩበት ጊዜ ላይ ነው የሚጸልዩት። ስለዚህ ያ አደባባይ ብዙ ሕዝብ ስለሚገኝ በዛ ቦታ የሚጸለውን ጸሎት የሚሰሙ ደግሞ ሌሎችም አሉ። እንዲሁ ወጥተው ሊጸልዩ ወደ መቅደስ ይሄዱ። መቅደስ የአምልኮ ማዕከል ስለሆነ ወይም ስለነበረም እግዚአብሔር እና በዛ ቦታ ስለሚለመን ቅድም እንዳልኩት ለሰለሞን በዛ ቦታ እግዚአብሔር እንደሚለመን ስሙን ስላኖረ ጸሎቶችን እንደሚሰማ ዓይኑን ገልጦ እንደሚያይ ጆሮውን ከፍቶ እንደሚሰማ ተስፋ ሰጥቶት ስለነበረ ወደዛ የሚመጣው ሰው ሁሉ ወደ ቤተ መቅደስ መጥቶ ይናገራል። በሚያደርገው ጸሎት እንደሚሰማቸው እግዚአብሔር ቃል ገብቶ ስለነበረ በዛ ቦታ የሚደመጥ ሰው አለ፣ ሳይደመጥ ደግሞ ራሱን አድምጦ የሚሄድ ሰው አለ። ሁለቱም ነው ያየነው። ክርስቶስ የእኛ መቅደስ ነው፣ መቅደሳችን እግዚአብሔርን የምናገኝበት የምናይበት፣ ከእግዚአብሔር ጋር የተገናኘንበት፣ እግዚአብሔርና እኛ የምንገናኝበት፣ አንድ የሆንበት፣ ስራችንን ሰርቶ ኃጢአታችንን በራሱ አስወግዶ ከእግዚአብሔር ጋር ያስታረቀን ክርስቶስ ኢየሱስ የእኛ ማዕከል ነው። ከእግዚአብሔር ጋር ሊያገናኘን የሚችል እሱ ነው። ስለዚህ ያለ እርሱ እግዚአብሔርን ማየትም አንችልም፣ መቅረብም አንችልም። ለዚህ ነው ጸሎታችንን እንኳን ስንጸልይ በክርስቶስ ኢየሱስ ስማን ብለን ምንዘጋው። ምክንያቱም ብቻችንን ብንሆን ወደኛ አያይም። እግዚአብሔር ወደኛ ቢያይ በፊቱ የሚያቆመን ጽድቅ የለም። ጽድቃችን ክርስቶስ ነው። የእኛ ጽድቅ የመርገም ጨርቅ ነው ይላል መጽሐፍ ቅዱስ። ሰው ያለ ክርስቶስ ጽድቁን መቁጠር ቢፈልግ ጽድቁ የመርገም ጨርቅ ነው። ስለዚህ የትም የሚያደርሰው ወደ እግዚአብሔር የሚያደርሰው ጽድቅ የለውም እና ጻድቅ የሆነው ሥራ የሠራው የክርስቶስን ጽድቅ ግን በእምነት ለተቀበለ ሰው ክርስቶስ ጽድቃችን ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ፈሪሳዊው ሊጸልይ የሄደበት መቅደስ ብዙ ሰዎች አደባባይ ላይ የሚገኙበት ቦታ ነው። የብዙዎች ዓይኖች ይመለከቱታል። ለፈሪሳዊው ዋጋ ያ ነው። ብዙ ሰዎች አይተው አቤት እንዴት አይነት ሰው ነው፣ በሳምንት 2 ቀን የሚጾም እና ከሌሎቹ የተለየ ከአዝሙድና ከከሙኑ እንኳ ሳይቀር አስራት የሚያወጣ እንዴት አይነት ትልቅ ሰው ነው ልሉት ይችላል። ግን መስዋዕቱን ማን አልተቀበለም? እግዚአብሔር አልተቀበለም። ስለዚህ በሰዎች ፊት ለመታየት፣ በሰዎች ፊት ዝናው እንዲወጣ፣ በሰዎች ፊት አክብሮት እንዲያገኝ በየማዕዘኑ ቆሞ ያንን አይነት ጸሎት መጸለይ የሚችል ነው ፈሪሳዊ ማለት። እና መጽሐፍ ቅዱስን ስትመረምሩ የእነሱን ጸሎት በደንብ ማየት ትችላላችሁ። በማቴዎስ ወንጌል፣ በሉቃስ ወንጌል እንዴት አድርገው እንግዲህ ጌታ ኢየሱስ ክርስቶስን ሳይቀበሉ በቃ በሃይማኖተኝነታቸው መንግሥተ ሰማያት እንደደረሱ አድርገው የሚቀርቡ ነገር ግን የመንግሥተ ሰማያት ቁልፍ ያመለጣቸው ሰዎች እና ሰፈሩ የማይገቡ መጨረሻ ላይ ሲኦል ቤታቸው የሆነ። ስለዚህ አሁን እሱ ዋጋውን አግኝቷል። ሰው እንዲያየው ነው የሚፈልገው። ሰው አይቶታል። ሰው እንዲመለከት ነው የፈለገው። እንግዲህ በሰው ፊት ጥሩ ቋንቋ ተናግሯል፣ ተደምጧል። ከሰው ዋጋ የተቀበለ ከእግዚአብሔር ግን ዋጋ አያገኝም። ጸሎትን እግዚአብሔር ሲናገር ምንድን ነው? ስትጸልይ ወደ እልፍኝህ ግባ፣
በርህን ዘግተህ ለሚያይ አምላክ ብቻ አቅርብ። በስውር የሚያይ አምላክህ በግልጥ ይከፍልሃል። ስለዚህ እንደነሱ ለታይታ አታርግ። ፈሪሳዊ እንደሚያደርገው ለታይታ አታርግ። አምልኮህን ለታይታ አታርግ። ጸሎትህን ለታይታ አታርግ። ለእግዚአብሔር የምትሰጠውን ነገር ለታይታ አታርግ። በዚህ ዘመን ቤተ ክርስቲያንን ደግሞ ይሄ ሳይታሰብ እንዴት አድርጎ እንደዘረፈት ማየት ትችላላችሁ። አንዳንዱ ሰው እንዴት አብልጦ ይሰጣል እንዲባል ይሄን ያህል እሰጣለሁ ይላል። እንደሱ አይነት የለም እንዲባል። አንዳንዱ ጋር ደግሞ የምታዩት በቃ ይሄን ያህል እንግዲህ የምትሰጡ በዚህ ተሰለፉ፣ በዚህ ተሰለፉ፣ በዚህ ተሰለፉ የተባለ ደረጃ ወጥቶ በእግዚአብሔር ፊት እግዚአብሔር እነሱ በሚሰጡት ነገር እና እነሱን እንደሚያጸድቅ ይመስል እንደዛ እየተባለ አንደኛው እያፈረ አንደኛው ደግሞ ልቡን እንትን እያደረገ በቃ እንደኔ ያለ የለም ጉዞ የሚሰጥ እያለ ዋጋ የለም። እግዚአብሔር እንደዚህ አይነቱን ነገር አያከብርም ወገኖች። ስለዚህ የምናደርገውን ለልብ አምላክ ከልባችን እግዚአብሔር በውስጣችን እንዳስቀመጠ ማድረግ መቻል። ካደረግን ደግሞ አናወራ። ለሰው አይደለም ያደረግነው። በመጀመሪያ ደረጃ የምናደርገውን ለማን ነው የምናደርገው? ለእግዚአብሔር። ስለዚህ እግዚአብሔር ያደረግከውን እንድትናገር አይፈልግም። ሳትናገሪ ገና ስታስብ ያውቀዋል። አሜን። ገና ስናስብ ነገሩን ያውቃል። ስለዚህ የውድድር ቦታ አይደለም ቤተ ክርስቲያን፣ አይደለችም። ቤተ ክርስቲያን እንግዲህ ልትቀበል ትችላለች እግዚአብሔር ያልተቀበለውን መስዋዕት። ቤተ ክርስቲያን ብትሰበስብ መስዋዕት በእግዚአብሔር ፊት ተቀባይነት ከሌለ ዋጋ አጥቷል። ስለዚህ በእግዚአብሔር ፊት ዋጋ ያለ ነገር እንድናደርግ እግዚአብሔር ይርዳል በማስተዋል። ስለዚህ ቀራጩ ወደ ቤተ መቅደስ የወጣው የጸሎት ቤት መሆኑ ገብቶት ነው። ቦታው ቀራጩ ወደዛ የመጣበት ምክንያት ቤቱ የጸሎት ቤት መሆኑ ገብቶት ነው የወጣው። ለምን? ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ተብሎ ይጠራል ብሎ ጌታ አስተምሯል። ስለዚህ የቤቴ ቅንዓት ይበላኛል፣ የጸሎቴ ቤት በምንም ነገር እንዲሞላ አልፈልግም ማለት። በዛ ቤት ውስጥ ያሉ ነጋዴዎችን፣ እርግብ ሻጮችን ባገኘ ጊዜ ገበታቸውን ገለበጠ እና ገርፎ አባረራቸው። የአባቴ ቤት የጸሎት ቤት ይሆናል ተብሎ ተጽፏል አላቸው። እና በዛ መቅደስ ውስጥ የእግዚአብሔር ልጅ አብዮት ነው ያካሄደው። ጅራፍ አነሳ ይላል። እንዴት እንዳስቆጡት እና የእግዚአብሔርን ቤት ዓላማ ያሳቱ ሰዎች ስለነበሩ ነው የተቆጣው። ይሄ ሰው ግን የእግዚአብሔር ቤት የጸሎት ቤት መሆኑ ገብቶት መጣ። የጸሎት ቤት መሆኑን ብቻ አይደለም፣ በዛ ስፍራ የሚያስፈራ የሚያስደነግጥ እግዚአብሔር እንዳለ እየገባው እግሩን እየጠበቀ መንፈሱን እየጠበቀ የእግዚአብሔር ቃል በምክብብ 5 ላይ ምን ይላል? ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ እንዳትዳፈር ማለት ነው። እግር እንኳን በጥንቃቄ የማ ቤት ስለሆነ የእግዚአብሔር ቤት ስለሆነ እግዚአብሔር የሚገኝበት፣ እግዚአብሔር የምናገርበት፣ እግዚአብሔር የምሰራበት የኔ ነው ያለው ጌታ ባለቤት የሆነበት ስለሆነ ወደዛ ስትገባ እግርህን እንኳን ጠብቅ በተባለበት የሰው የልቡን አጀንዳ ለማድረግ ደፋር ሲሆን በጣም ከባድ ነው። ኢሳይያስ እግዚአብሔርን ባየው ጊዜ እንዴት እንደደነገጠ እንዴት እንደፈራ የእግዚአብሔር ቃል ይነግረናል። ኢሳይያስ ምዕራፍ 6 ላይ ከቁጥር 1 እንደዚህ ይላል። ንጉሥ ዖዝያን በሞተበት እግዚአብሔር በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበረ። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። ከሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱ ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ደግሞ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ
ቅዱስ የሠራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። የመድረኩን መሠረት ከጮኻው ድምፅ የተነሳ ተናወጠ፣ ቤቱም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሠራዊት ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኝ አለ። እግዚአብሔርን ሲያይ የእሱን ኃጢአተኛነት ነው ያየ። የእግዚአብሔርን ጽድቅ የእግዚአብሔርን ቅድስና ሲመለከት ወደ ራሱ ዓይኑን ሲያመጣ የእሱን ኃጢአተኛነት አየ። የማይጠቅም ሰው፣ የማይረባ ሰው፣ መቆም በማይገባ ቦታ የተገኘ ሰው እንደሆነ አድርጎ ራሱን ቆጥ ወየው ጠፍቻለሁ። የእግዚአብሔር ክብር ያስደነግጣል። ስለዚህ እንደዚህ ብሎ ሲጮህ እግዚአብሔር ምን አለ? ኃጢአቱን አይተዋልና ውድቀቱን ተመልክተዋልና ስለዚህ የማይገባ ቦታ ላይ እንደሆነ አድርጎ እግዚአብሔርን ክብር አይተዋልና እግዚአብሔር ምን አደረገለት? ያደረገለትን ነገር ይሄ ከሱራፌል አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በቁጠት የወሰደውን ፊም ነበር። አፌንም ዳሰሰበት። እነሆ ይህ ከንፈሮችን ነክቶአል፣ በደልህ ከአንተ ተወገደ፣ ኃጢአትም ተሰረየልህ አለኝ። ስለዚህ ስርየትን አገኘ፣ ምሕረትን አገኘ፣ መታደስን አገኘ እና መቀየርን መለወጥን አገኘ። ለምን? ኃጢአቱን አይቶ በእግዚአብሔር ፊት ስለ ኃጢአቱ ስላዘነ። እግዚአብሔርን አይቶ ሰው ኃጢአቱን ሲያይ ከዛ ኃጢአት እግዚአብሔር ይፈተዋል፣ እግዚአብሔር ያጥበዋል፣ እግዚአብሔር ይቅር ይለዋል፣ እግዚአብሔር ያነጸዋል እና ይቅርታ ካገኘ በኋላ ማንን ልላክ ብሎ ስል እኔን ላከኝ ብሎ ሲነሳ ታያላችሁ። ተዘጋጀ እና ኃጢአተኛ አይደለሁም ብሎ አልካደም። ኃጢአተኛ ነኝ፣ መሆን በሚገባኝ ቦታ ላይ ማየት የማይገባኝን እግዚአብሔር አይቻለሁ፣ ጌታ እግዚአብሔር ይቅር ይበለኝ ብሎ ስል እግዚአብሔር ይቅርታውን አበዛለት። አሜን አሜን። እና ያ ፈሪሳዊ የጎደለው ይሄ ነው። እና ኃጢአተኛ ነኝ ከማለት ይልቅ እሱ ምን ብሎ ይናገራል? ጻድቅ ነኝ፣ እንደኔ የለም፣ እኔን የሚመስል አልተገኘም እያለ ነው የሚያወራው እሱ። ኃጢአተኛው ግን ቀራጩ የተባለ በሰው የተጠላ ሰው ግን ወደ እግዚአብሔር መቅደስ ዓይኑን እንኳን ሊያነሳ ምን አልሆነም፣ አልደፈረም ይላል። ደረቱን እየደቃ ምንድን ነው ይለምን የነበረው? እኔን ኃጢአተኛውን ማረኝ። ማንን? ስለ ሌላ ሰው አንስቶ ስናገር አታው የነ ከሌ ጉዳይ የነ ክሌት ጉዳይ ስላታው ይህንን ሰውዬ በቂ ነው። የራሱ ኃጢአት በቂ ነው። ሌላውን መጨመር ምን ያስፈልጋል? በቂ ነው። የተሸከመው ሸክም በቂ ነው። ስለዚህ እኔን ኃጢአተኛውን ማረኝ፣ እኔ ምሕረትን ብቻ ነው የምሻው ጌታ ሆይ እና ከመጀመሪያ እስከ መጨረሻው ድረስ ምሕረት እንዳለ ነው ያለ። ስለዚህ ጌታ ኢየሱስ ምን አለ? ከዚህ ከፈሪሳዊው ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ከእግዚአብሔር ጋር ተገናኝቶ የተመለሰው እሱ ነው። ከእግዚአብሔር ጋር ተገናኝቶ ከሚፈረድበት ሰው ከእግዚአብሔር ጋር ተገናኝቶ ምሕረት የሚቀበል ሰው የተሻለ ነው፣ የከበረ ነው። አሜን ይሁንልን። ስለዚህ እኔና እናንተም በእግዚአብሔር ቤት ውስጥ ስንኖር ጽድቃችንን ልንቆጥር አልተጠራንም። ደግሞ የምንቆጥረውም ጽድቅ የለም። ከራሳችን ተነስተን ጽድቅ መቁጠር ብንጀምር ምን አለ? እስቲ አስቡ፣ ዞር በሉና እስቲ እናንተ ስለ ራሳችሁ ያደረጋችሁ ጽድቅ የምትሉት ነገር ምን አለ? ጌታ ያላደረገው ነገር እናንተ ዘንድ አለ? የለም። እኔ የሚቆጥረው ጽድቅ የለኝም። ጌታ ያላደረገልኝ እኔ አረኩ የሚለው ነገር አንዲት ነጥብ የለችም። ሁሉን ያደረገ እግዚአብሔር ነው። ስለዚህ ላደረገው ነገር ክብሩን ጠቅሎ መውሰድ ያለበት እግዚአብሔር እንጂ እኔ ያደረኩ የሚለው ነገር የለም። ስለዚህ ነው ጽድቃችን ክርስቶስ። አሜን።
ጽድቅ ቢኖረንማ ክርስቶስ መሞት አልነበረበትም። በመጀመሪያ ደረጃ ወደዚህ ዓለም መምጣት አልነበረበትም። መሰቃየት አልነበረበትም። መገረፍ አልነበረበትም። ቅዱስ የሆነውን ደሙን ማፍሰስ አልነበረበትም። በወንበዴዎች እጅ ተሰጥቶ መሰቀል አልነበረበትም። እና ኃጢአተኛ የተረገመ ሰው የሚሞተውን ሞት መሞት አልነበረበትም። እኔ ዘንድ ጽድቅ ብኖር ኖሮ ጽድቃችን የተበላሸው በኤደን ገነት ነው። አለቀ። እዛ ነው ያለቀው። ስለዚህ ሲኦልን ተስፋ ያደረገ የሰው ልጅ ሁሉ ወደ ሲኦል ነው ተስፋ አድርጎ የሄደው። ጌታ መጥቶ ከዛ ስም ከሌለበት ሕይወት ከሌለበት ባዶ ከነበረ ከሲኦል ውስጥ አንስቶን ነው ስም የሰጠን። አሜን። ስም ለሌለው ሰው ስም ቢሰጠው ስሙን እሱ እንደሰጠ ማሰብ አይችልም። ከሞት አንስቶ ሕይወት ስለዘራበት ሕይወት የዘራበት ጌታው ነው ጌታ እንጂ ሕይወት ያገኘ እሱ ጌታ መሆን አይችልም። ስለዚህ ፈሪሳዊው ጽድቁ እንደተበላሸበት ያላወቀ ጽድቁን እየቆጠረ ያ በኤደን ገነት የተበላሸውን ጽድቅ እስከ ወዳኛው ይዞ በክርስቶስ ፊት መጥቶ ይቆጥራል። እግዚአብሔር ከዚህ አይነት ዕውርነት ያድነን። ራሱን ጻድቅ አድርጎ ከመቁጠር እግዚአብሔር ያድነን። ራሱን ጻድቅ አድርጎ መቁጠር የማይችል ሰው ጽድቅ ይቆጠርለታል። የማን? የክርስቶስ ጽድቅ። አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል እንጂ አብርሃም በራሱ ጸደቀ አይደለም፣ በእምነት ነው የጸደቀው። እኔና እናንተን ያጸደቀን በክርስቶስ ያለን እምነት ነው። አሜን። ጻድቅ በእምነቱ በሕይወት ይኖራል። ሮሜ 1:17 ላይ እንዲህ ተብሎ ነው የተጻፈው፣ ጻድቅ በእምነቱ በሕይወት ይኖራል። በሕይወት ሊያኖረን የሚችል በክርስቶስ ያለን እምነት ነው። ራሱን በእግዚአብሔር ፊት አጃጃለ እና ማጃጀሉን እንኳን የገባው ሰው አልነበረም። ከእግዚአብሔር ምንም የሚፈልገው ነገር እንደሌለ የቆጠረ ሰው፣ የእግዚአብሔር ጸጋና ምሕረት የጎደለው ሰው። የእግዚአብሔር ጸጋና ምሕረት አይጉደልብን። ይህም ሳይበቃው ደግሞ ሌሎቹን በጣም አድርጎ የሚንቅ ከሰዎች ሁሉ ተለይቶ ስለ ራሱ ብቻ እግዚአብሔርን ሲያመሰግን የተገኘ ሰው። እግዚአብሔርን አይደለም የሚያመሰግነው። በእውነቱ ሲታይ፣ ጸሎቱና ምስጋናው ሲታይ ራሱን ነው ያመሰገነው። እግዚአብሔርን አመስጋኝ አይደለም ይሄ ሰው፣ ራሱን አመስጋኝ ነው። በሳምንት 2 ቀን ጾማለሁ ስል ማንን ነው የሚያመሰግነው? ራሱን ነው። እነዚህን ሰዎች አልመስልም ከነሱ የተለየው ነኝ ብሎ ሲናገር ራሱን ነው፣ እግዚአብሔርን አይደለም። እና የእግዚአብሔርን ጽድቅ ሳይሆን የራሱን ጽድቅ ነው እያቆመ የምናገረው ያለ። የቀራጩን ጸሎት ግን ስንመለከት በትልቅ ትሕትና ተሞልቶ፣ አሜን። እግዚአብሔር በትሕትና ይሙላል። በእግዚአብሔር ፊት ራሱን በማዋረድ ሲቀርብ እናያለን። ኃጢአቱም ደረቱን በመድቀት ይናዘዛል። ይህ ሰው የሚታየው የራሱ ኃጢአተኝነትና የእግዚአብሔር ጻድቅነት ብቻ ነው። ሌላ ነገር አያይ። የሚያየው እግዚአብሔር ጻድቅ እንደሆነ፣ እሱ ኃጢአተኛ እንደሆነ በቃ። ከዛ ውጪ ሌላ አይታየው። የእሱ ዓይን የተከፈተው በእሱ ኃጢአተኝነት ላይና በእግዚአብሔር ጽድቅ ላይ ነው። የኔና የእናንተ ዓይንም ሊከፈት የሚገባው በእኛ ኃጢአተኝነትና በእግዚአብሔር ጽድቅ ላይ መሆን አለበት። ጻድቅ እግዚአብሔር ብቻ ነው። ስለሆነም በፊቱ መቅረብ የማይገባው ኃጢአተኛ አድርጎ ራሱን በመቁጠር ወደ እግዚአብሔር ሲቀርብ በእግዚአብሔር ፊት ጻድቅ ሆኖ ተመለሰ ይላል። ምን ሆኖ ተመለሰ? ጻድቅ ሆኖ ተመለሰ። ፈሪሳዊው እንዴት ሆኖ ነው የተመለሰው? አይናገርም። ምክንያቱ ስለሚታወቅ ነው ጌታ ያልተናገረው። ጻድቅ ሆኖ የተመለሰው ይሄ ሰው ብቻ ነው። ወደ እግዚአብሔርም ለመቅረብ እንኳን በሩቅ ሆኖ ነበር የቆመው። ለመቅረብ እንኳን ድፍረት አልነበረው። በሩቅ ሆኖ ዓይኑን እንኳን ወደ ሰማይ ለማንሳት አልደፈረም። የእግዚአብሔር ፍርሃት ትሕትናው። እግዚአብሔር ግን
በቅርበት ተቀበለው። እሱ በሩቅ በፍርሃት ቢሆንም አቅርቦት ተቀበለው። ዓይኑን ወደ ላይ ለማንሳት አልወደደም። ልቡን ነበረ ወደ ላይ ያነሳ። እጁን አይደለም፣ ሌላውንም ነገር አይደለም። ልቡ ግን ወደ ላይ ተነስቷል። ወደ ማን? ወደ እግዚአብሔር። የፈሪሳዊው አፉ ነው የተነሳው፣ ሌላው እንቅስቃሴ ነው የተነሳው እንጂ ልቡ ወደ እግዚአብሔር ያልመጣ። ልቡ ዓለም ውስጥ ነው። ልቡ በራሱ ላይ ነው ያለው። አንዳንድ ክፍሎችን እንዲሁ እናንባቸው። ሁለተኛ ሳሙኤል 24:10 አንድ ያገኘ ሰው ያነብልኛል። ኤርምያስ 31:19 ሌላው ሰው ነሆም 2:7 ሌላኛው ሰው። እንግዲህ ያገኛችሁት ካላችሁ እጃችሁን ታነሱና ታነቡልኛላችሁ። ሁለተኛ ሳሙኤል 24:10 እሺ ምን ካደረገ በኋላ ልቡን መታው ይላል? ሕዝቡን ከቆጠረ በኋላ። ሕዝብን እንዲቆጥር እግዚአብሔር አልፈለገም። ዳዊትን ሕዝብን እንዲቆጥር ያነሳሳው ሰይጣን ነው ይላል። በምዕራፉ መጀመሪያ ላይ ስታዩ ሰይጣን አስነሳው ይላል። ለምን? ከእግዚአብሔር ጋር እንዳይሄድ። ስለዚህ ሕዝቡን ካስቆጠረ በኋላ ያደረገው ነገር ኃጢአት እንደሆነ ገባውና ልቡን መታው። ስለዚህ እጁን ልቡን ወደ እግዚአብሔር አንስቶ ኃጢአትህን ምን አድርጋለሁ? ይቅር በለኝ፣ አጥፍቻለሁ። ለምንድን ነው እግዚአብሔር ሕዝቡን እንዳይቆጥር የፈለገው? ብዙ ሰራዊት አለኝ ብሎ እንዳይመካ፣ በእግዚአብሔር ብቻ መመካት እንዳለበት። ስለዚህ በሰራዊቱ ብዛት ንጉሥ ሊድን እንደማይችል አስቀድሞ አሳውቆት ስለነበረ አሁን ማዳን የሚችል እግዚአብሔር ትምክህቱ ስለሆነ እሱ በቂ እንደሆነ ስለሚያውቅ እግዚአብሔር ሕዝቡን እንዲቆጥር አልፈለገም። እሱ እምቢ ብሎ በሰይጣን ምክንያት ተነሳስቶ ቆጠረ። በኋላ ግን ንስሐ ገባ። እግዚአብሔር ይቅርታ አደረገለት። እሺ ኤርምያስ 31:19 እሺ ምን ከተመለሱ በኋላ ተሰብሰቡ፣ ከተገሰጹ በኋላ ጭኔን ጻፉ፣ የብላቴንነቴንም ስድብ ተሸክሜአለሁና አፈሩ፣ ተዋረዱ ብሎ ሲያለቅስ ሰማሁ። ስለዚህ መመለሱን መጸጸቱን ወደ እግዚአብሔር ደግሞ ተመልሶ ጸጸት ወደ እግዚአብሔር እንደመለሰው እዛ ክፍል ውስጥ ይናገራል። ናሆም 2:7 እሺ መልማስ እሺ እንደገና ታነቢዋለሽ በደንብ እንዲሰማን። ማን ተገለጠች ነው የምለው? ትዕግስት ንግስት። እሺ ከዛ ምንድን ነው የሆነችው? ተማረከች። እኔ ደግሜ ያነባዋለሁ 2:7 ንግሥት ተገለጠች ተማረከችም፣ ሴቶች ባሪያዎችም እንደ እርግብ እየጮሁና ደረታቸውን እየመቱ ዋይ ዋይ ይሉ ነበር። ለምንድን ነው ዋይታው የበዛው? ስለተማረከች እና ስለተወሰደች እና ጩኸት ሆነ፣ ዋይታ ሆነ። እንግዲህ የመመለስ ወደ እግዚአብሔር የመመለስ ነገር የሚያሳይ ነው። እሱ መዝሙር 40:12 መዝሙር በቅንፍ 40 ቁጥር 12
ኦኬ። እና ቁጥር የሌላት ክፋት አግኝታኛለችና ለማዳን ምነው ፍጠን። ክፋቱን አየ። አሁን እግዚአብሔር ሊታደገው እንዲመጣ ነው የሚጮኸው። ስለዚህ ፍጠንልኝ ጌታ ሆይ፣ ልትታደገኝ ፍጠን። ኃጢአቱን አይቶ የሚናዘዝ ሰው እግዚአብሔር ያድነዋል፣ እግዚአብሔር ይታደገዋል፣ እግዚአብሔር ይደርስለታል። እግዚአብሔር ኃጢአቱን ለማይሰውር ሰው፣ ለሚናዘዝ ሰው፣ ለሚተዋት ሰው ልምላሜን ያመጣል። የእግዚአብሔር ቃል ኃጢአቱን የሚሰውር አይለማም ይልና ኃጢአቱን የምናዘዝባትና የሚተዋት ሰው ግን ምሕረት ይከበዋል ይላል። ክብር ለእግዚአብሔር ይሁን። ስለዚህ ለምናዘዝ ሰው የእግዚአብሔር ምሕረት አቅርቦቱ ብዙ ነው። እኔና እናንተ ኃጢአታችንን ተረተን፣ በደላችንን ተረተን፣ ስህተታችንን ተረተን መናዘዝ ስንጀምር ምሕረት ይከባናል፣ ቸርነት ይከባናል፣ የእግዚአብሔር በጎነት ይከባናል። እና ከእግዚአብሔር ርቀን ኃጢአታችንን ስንዘውር ደግሞ ክፋት ይከበናል፣ ሰይጣን ይከበናል፣ ሰልፍ ይከበናል፣ ጥፋት ይከበናል። የቱ ይሻላል? ወደ ምሕረት መሸሽ ያዋጣል። ስለዚህ የዚህ የቀራጩ ጸሎት ረዥም አይደለም፣ እንደምታዩት በጣም አጭርና ግልጽ ነው። የዛኛው ግን ጽድቁን ነው የሚናገረውና ረዥም ነው። ለነገሩ ፈሪሳውያን በረዥም ጸሎት ነው የሚያምኑት። ረዣዥም ነገር እየተናገሩ ጊዜ ይፈጃል። የዚህኛው ሰው ግን ጸሎቱን ስታዩት አጭር እና ግልጽ። ምንድን ነው እሱ? እግዚአብሔር እኔን ኃጢአተኛውን በሉ፣ እግዚአብሔር እኔን ኃጢአተኛውን ማረኝ። ይኸው ነው ጸሎቱ። እኔ ምንድን ነኝ እያለ ነው? ኃጢአተኛ ነኝ፣ ወደ አንተ መቅረብ አይገባኝም፣ ግን ምሕረት ያሸኛል። ይኸው ነው፣ አጭርና ግልጽ እና ቀጥታ ወደ ዋናው ነገር ነው የገባው። ኃጢአተኛነቱን ነገረ፣ ምሕረት እንደሚሻ ተናገረ። እኔና እናንተም ስንጸልይ ዙሪያ የዞርን እንድንሄድ አይፈልግም እግዚአብሔር። ኃጢአታችንን ካየን ኃጢአታችንን እርግጡን ተናግረን ወደ ምሕረቱ እንድንመጣ ነው። አሜን ይሁንልን፣ አሜን ይሁንልን። ደጅ አያስጠናም እግዚአብሔር። ኃጢአቱን ለምናዘዝ ሰው እግዚአብሔር ደጅ አያስጠናም። ወዲያው በምሕረት ነው የሚመጣው፣ ወዲያው በቸርነት ነው የሚመጣው፣ ወዲያው በማደስ ነው የሚመጣው። ወዲያው አዲስ ነገር አድርጎ ነው የሚያነሳው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ቀራጭ አዲስ ነገር ሆኖለት ጽድቅ ተቆጥሮለት ወደ ቤቱ ተመለሰ። ይዞ የመጣውን ኃጢአት አራግፎ የእግዚአብሔርን ጽድቅ ተሸክሞ ሄደ። ፈሪሳዊው ግን ይዞ የመጣውን ኃጢአት እንደተሸከመ ጨምሮበት ትልቅ ሸክም አድርጎ ተመልሶ ሄደ። ምንም አላወረደም። የእግዚአብሔርን ነገር አልነካውም፣ አልተቀበለውም። ቀራጩ በእግዚአብሔር ፊት ተቀባይነትን አገኘ። እኔና እናንተ በማፊት ነው ተቀባይነት ማግኘት እንፈልገው? በማፊት ማን ይቀበለን? ማን ከኛ ጋር ይሁን? የማፊት ወደኛ ይመለስ? የማ እጅ ዘርጋ? የእግዚአብሔር። ጻድቅ ሆኖ ወደ ቤቱ ተመለሰ። እግዚአብሔር ቃል ሲናገር ወደዚህ በቃሌ ወደሚንቀጠቀጥ ወደ ትሑት ሰው እመለከታለሁ፣ ከእርሱም ጋር በከፍታ ስፍራ እቀመጣለሁ ይላል። የእግዚአብሔር ዓይኖች ሁሉ ጊዜ የሚፈልጉት ትሑታንን ሰዎች። ትሑታን የሚባሉ ሰዎች ደግሞ ኃጢአተኝነታቸውን አውቀው ኃጢአታቸውን ለእግዚአብሔር ተናዘው የእግዚአብሔርን ፊት የሚሹ ሰዎች ናቸው። ምንም ጽድቅ የሌላቸው፣ የሚቆጥሩት ጽድቅ የሌላቸው፣ ባዶነታቸውን የተረዱ፣ ጽድቃቸው እግዚአብሔር እንደሆነ ብቻ የገባቸው፣ ስለዚህ ወደ እግዚአብሔር ምሕረት በሙላት የሚመለሱ ሰዎችን ከነሱ ጋር እኔ በከፍታ ስፍራ እቀመጣለሁ። ሌላው ያዕቆብ ሲናገር እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ምን ያደርጋል? ጸጋን ይሰጣል። ስለዚህ የእግዚአብሔር ጸጋ ለትሑታን የተሰጠ ሀብት ነው እንጂ ለትዕቢተኞች አይደለም።
ለትሑታን የተሰጠ ጸጋ ነው። እግዚአብሔር ፊት የተሰጠ ጸጋ ለትሑታን ነው። ስለዚህ ጸጋው ከእኛ ጋር እንዲሠራ የምንፈልግ ከሆነ ትሑት መሆን አለብን። ትሑት መሆን አለብን። ከራሳችን ነገር መውረድ፣ ከራሳችን ጽድቅ መውረድ። እንደሌለ እኛ አለን ብንልም የለንም። የሌለን ነገር ራሳችንን ለማጉላት ካልሆነ በቀር ጽድቅ የሚባል ታሪክ የለም። ከኢየሱስ ክርስቶስ በቀር ጽድቅ የለም። 4 ነጥብ። ማንም ጻድቅ አይደለም። ሐዋርያው ጳውሎስ በሮሜ 3 ላይ የሚጽፈው ያንን ነው። ከአንድ ጀምሮ ስታነቡ ጻድቅ የለም አንድ ስንኳ፣ ሁሉ ተሳስተዋል፣ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ስለዚህ የእግዚአብሔር ቃል እንዲህ አድርጎ ከዘጋ ከየት አምጥተህ ነው ጽድቅህን የምትቆጥረው አንተ? የትኛው ጽድቅ ነው በእግዚአብሔር ፊት ሊያስመካን የሚችል? የትኛው ጽድቅ ነው እግዚአብሔርን ፊት የሚያሳየን? ክርስቶስ። ጽድቃችን ማን ነው? ክርስቶስ። እስቲ ክርስቶስ በሉ። ጽድቃችን ክርስቶስ ነው በሉ። አዎ በቃ ይሄው። ስለዚህ የምንቆጥረው ነገር የለንም። ምንም ነገር ሁኑ፣ ምንም ነገር ስሩ፣ ምንም ነገር የትም ቦታ ድረሱ፣ ጽድቃችሁ ክርስቶስ ነው። ከዛ ውጪ መሆን አትችልም። አማኝ ከዛ ውጪ መሆን አይችልም። እና አንዳንድ ነገር ውስጥ አልፎ እንግዲህ የራሱን ነገር መቁጠር ጀምሮ ከሆነ ይሄ ከእግዚአብሔር አይደለም፣ ከስጋው ነው፣ ከራሱ ነው፣ እኔነቱ ነው። ክርስቶስ ሲመጣ እኔነት ቦታን ይለቃል። አሜን። ይልቀቅ፣ ይልቀቅ። እኔነት ቦታ ይልቀቅ። ክርስቶስ ይንገስብን። እሱ ከፍ ይበል፣ እሱ ይክበር፣ እሱ ይንገስ፣ እሱ ይታይ፣ እሱ ጎልቶ ይውጣ። እሱ ልልቅ፣ እኛ ልናንስ ይገባል ስል ዮሐንስ የተናገረው ነው። እሱ ከፍ ልል፣ እኛ ልናንስ፣ ዝቅ ልንል ይገባናል። ስለዚህ እኛ ዝቅ፣ እሱ ከፍ። ካስፈለገ የእኛ መልክ ሁሉ ጠፍቶ እሱ ብቻ ይታይ። የእኛ ስም ጠፍቶ እሱ ብቻ ይጉላ፣ እሱ ብቻ ይታይ፣ እሱ ብቻ ከፍ ይበል። ጥሪያችን ይሄ ነው። ስለዚህ እግዚአብሔር እንደዚህ ያሉ ትሑታን ሰዎችን ነው የሚፈልገው በቤቱ ውስጥ። ትሑታን ባሉበት ጸጋ አለ፣ ጥያቄ የለም። ትሑታን በበዙበት ጸጋ ይበዛል። የእግዚአብሔር ክብር ይበዛል። የእግዚአብሔር ውበት ይታያል። የእግዚአብሔር ታላቅነት ይወደሳል። የእግዚአብሔር ታላቅነት ይነገራል። የእግዚአብሔር ክብር በሙላት ይሆናል። እግዚአብሔር የተባረከ ይሁን። እንጸልይ። ስለዚህ ጸሎታችን በእግዚአብሔር ፊት የሚሰማ